አስሊ ልጄ የላክሽው አድራሻ ጋር መጥቻለሁ፣ ግን እኔ ሌላ ቦታ ያሰብኩት ቦታ አለ። ነይ ወደዛ እንሂድ። በመጀመሪያ እንኳን ደህና መጣሽ እህቴ ቤስቴ። እሷ ደግሞ የመመት ናት ወይዘሮ ሳያ። ሰላም፣ እንኳን ደህና መጣሽ። ስለተዋወቅሽ ደስ ብሎኛል። እኔም እንደዛው። ወጣት አማች አለችን። እውነት ለመናገር እናቱ ሳይሆን የመመት እህት ነው የምትመስለው። መልካም ልጅ ነሽ፣ አመሰግናለሁ። እህትሽ ልክ እንዳንቺ ጸባይ ሰናይ ናት። እዚህ ብዙ ማማረጫ ያለ አይመስለኝም። በሉ ኑ እንሂድ። አይ እኔ እንኳን እንደዛ አላስብም። ባለቤቷ እኔ የምሰራበት ክሊኒክ ደንበኛ ናት እና የፈለግነውን እንደፈለግን መሞከር እንችላለን። በዛ ላይ የፈለግነውን መውሰድም እንችላለን እና ደግሞ ብዙ አማራጮች አሉ። አማራጭ መኖሩ ጥሩ ነው እና ደግሞ ብዙም ጊዜ ስለሌለን ነው ወደዚህ የመጣ ነው። ለመወሰን ጊዜ የለኝም። እንዴት እንደምናደርግ አላወቅንም። እዚህ ሁሉም አማራጭ ስላለ ነው። ጥሩ ይመስለኛል። ውድ አስሊ ነይ እንጀምር። እሺ። በምን ያህል ጊዜ ውስጥ ምን እንደሚደረግ ማን ያውቃል? ፋቶሽ ይሄ ጨው ያስፈልገዋል፣ ጨምሪበት። ሀትጄ የጨው ዕቃ እሱ ጋር አለ፣ ልሽ ወስደሽ ጨምሪበት። እንደዛ ነው ወይዘሪት ፋቶሽ። ከፈለሽ እኔ ሁሉንም ስራ ልስራ፣ አንቺ ፈታ ማለት ትቻለሽ። እና ቡና ትፈልጊያለሽ እንዴ? አሁን ደግሞ ምን አልኩሽ ሀትጄ? በምንድን ነው የተናደድሽብኝ? እስከ ትላንት ወይዘሪት ሀትጄ እያልሽ ነበር የምትጠሪኝ። አሁን ምን ተፈጠረ? ጨው ጨምሪበት ስልትበልሽ መነደድ ጀመርሽ? ቆይ አንዴ፣ ፋቶሽ ምንም መጥፎ ነገር አልተናገረችም እኮ። አይ ሀትጄ፣ ወይዘሪት ሀትጄ ማለቴ እኔ አንቺ። በቃሽ። አላማሽ ምን እንደሆነ የማላውቅ ይመስልሻል? ሌላኛዋ ሴት ስለመጣች አሁን ሀትጄ ከወንበሩ ወርዳለች ብለሽ ነው። ስለዚህ እሷን መስማት የለብኝም እያልሽ ነው? እንደዛ ነው? ኧረ በፍጹም። ምን እየተካሄደ ነው? ምንድን ነው ጭቅጭቁ? ምን ላይሆን ይችላል እማዬ? ወይዘሪት ፋቶሽ ንቀቷን እያሳየችኝ ነው። በፈጠረሽ ሀትጄ፣ ደግሞ ምን አደረግኩሽ? ምንም ነገር አላደረገችም ወይዘሮ ፌርዴብስ። ሀትጄ አንቺ ወደ ላይ ሂጂ ልጄ። ግን እኮ እማዬ። ሀትጄ ወደ ላይ ሂጂ፣ እኔ ያናግራቸዋለሁ። ሻይ ቅጅልኝ። በጣም ያምራል። ሁሉም በጣም ያምራሉ። እንዴት እንደመመርጥ ራሱ አላውቅም። እነዚህን አንቺ ነሽ እንዴ መረጥሻቸው? አዎ፣ ለዚች ቆንጆ ሙሽራ የአለባበስ ዘይና እድሜ ተመርኩዘን ነው መርጠን ያዘጋጀ ነው። እህት ማሄዴ፣ ምርጫሽ ድንቅ ነው። ለእኔም ህልም የሚሆን ቀሚስ ነው የመረጥሽልኝ። ወይ የኔ ውድ። ያው ግን ለእኛ ባለቀ ሰዓት ነው የተወሰነው፣ ለዛ ነው። ሰፊው እስከ ጠዋት ድረስ እንዲሰፋው እናደርጋለን። ስለዚህ ልብሽ የፈቀደውን እንዲስተካከል የምትፈልጊውን ነገር በሙሉ እናደርግልሻለን። በጣም ጥሩ፣ ደስ ይላል። ስለዚህ ከዚህኛውን ጀምር። ከኔ ጋር ነይ። እሺ። እነዚህን እናያቸዋለሁ። ግን እኮ እነዚህ ለቤት ውስጥ ሰርግ ይበዛሉ። ያው ግን የሚሆነውን አንቺ ታውቂያለሽ እንግዲህ። ምንድነው እመቤት ፌርዴብስ? ምን አይነት ስርዓት ነው? አሁን ነው እመቤትነት የታወሰሽ? ልካችሁን አልፋችኋል። ገና ለገና አዲስ ሙሽራ መጣችና እንደዚህ ታረጋላችሁ? ልካችሁን አልፋችኋል። እኛ ምንም ነገር አላሰብንም። ጨው ያስፈልገዋል ነው ያለችው እና ይህች ምስኪን ልጅ አጠገብሽ ስላለ አንሽና ጨምሪበት አለቻት። በቃ ይኸው ነው። ከዛ ያለፈ ነገር አልተናገረችም። እንዴት ነው እዚህ ጋር የደረስነው? አይ አንቺ እንዳልሽው ቀላል ነገር አይመስለኝም ዙሁር። ምክንያቱም የኔ ልጅ እንደዚህ አይነት ቀላል በሆነ ነገር ላይ በቀላሉ አትበሳጭም። ጎበዝና ጠንካራ ልጅ ናት ያለችኝ።
ምንም ሳትደብቂ ንገሪኝ። ልጄን ምንድን ያልሻት? እውነት ምንም ነገር አላልኳትም። በቃ ጨውን ራሱ ጨምሪው ነው ያልኳት። አሁን ምን እንደሆነና እንዳልሆነ አሳያችኋለሁ። ይሄ ቤት ለዛች ልጅ ገሃነም እንደሚሆንባት ሁሉ ለእናንተም ሲኦል ነው የሚሆንባችሁ። ምን ማለት እንደፈለግኩኝ ታያላችሁ። አስተዋሽ ሁኑ። አሁን ሀቲጄን አታስከፏት። ስሙኝ እህት ሰህር፣ ያችን ልጅ እንደምታሰቃያት ሁሉ እናንተንም ታሰቃያችኋለች። የልጅ አይን አንድ ዘለላም ባያቅርና ይኸውላችሁ፣ እናንተ ደግሞ ባህር ሙሉ እንድታለቅሱ ነው የማደርጋችሁ። አሁን ይህንን አጽዱት። አባዬ አመስገኝህ ልጠግብ አልችልም። አስሊን ተቀብለሃታል እና እሱ ብቻ ሳይበቃ ደግሞ ስለ ሰርጉ ጉዳይ የአስሊን እናትም ለማሳመን ሞክረሃል። እመነኝ፣ ያደረክልኝን ነገር መቼም አረሳው። አንተ እንዳትረሳው ብዬ አይደለም ያደረግኩት። ልጅ ሲኖር ሁሉም ነገር ለምን እንደሆነ ይገባል። እድሜ ምንም ያህል ቢሆንም እንኳን ስታዘንና ስትከፋ የምታሳየው ፊት መቼም አይቀየርም እና እኔ ደግሞ እሱን ማየት አልችልም። እውነት ለመናገር እማዬ በጣም አስገርመኛለች። ይህ ታሪክ እንዲፈጠር እድል ትሰጠዋለች ብዬ አላስብኩም። እኔም ለመቀበል ግን ያን ያህል ጊዜ አልወሰደባትም። እማዬ ሁኔታውን ስትረዳው ወይዘሮ አልናኑር አልተቀበለችውም። ቢሆንም ምንም አልፈርድባትም። አዎ እኛም ብንሆን ለወይዘሮ አልናኑር ማለት ያለብንን ነገር በሙሉ በስርዓቱ ነግረናታል። ሁሉንም እርምጃዎች ወስደናል። ከዚህ በኋላ ከተስማማች ችግር የለውም። ከተቀበለች ደግሞ የራሷ የሆነ መንገድ ይኖራታል ይሆናል። ወይ ደግሞ ካልተቀበለችውም ውሳኔውን እናከብርላታለን። ከአስሊ ጋር ምን አደረጋችሁ? እዚህ እንዳለ ታውቃለች እንዴ? አይ አልነገርኳትም። ከማዬ ጋር የሙሽራ ቀሚስ ለማየት ሄደዋል። በጣም ወድጄዋለሁ። ሌላ መለካት ራሱ አያስፈልገኝም፣ ምክንያቱም ይሄ ምርጥ ስለሆነ። ወይኔ አስሊ፣ አሁን ላለቅስ ነው። ግን እኔም እንደዛው። አዎ እኔም እንደዛው። ግን ደግሞ ይሄ ልብስ አይሆንም። ምን ነው አልወደድሽውም እንዴ? ልጄ ይኸውልሽ፣ ደረትሽ እኮ በጣም ተገልጧል። ልክ እንዴት ልበልሽ፣ በቃ ለማንኛውም ታዩ የሰርግ ልብስ ነው። ስለዚህ ስርዓት ያለው ነገር መልበሱ የበለጠ ትክክል አይሆንም? የእኔ ልጅ ይኸውልሽ፣ ጎኑ ራሱ በጣም የተገለጠ ነው። ምሽቱን ሙሉ ከጎንሽ ሲቀዘግዝሽ ነው የምትቆዩ እና ደግሞ እንደዚህ የሆነሽ ከአቶ እዚያ ፊት ልትቀርቢ ነው እንዴ? ለማንኛውም ግን መመት እብድ ነው የሚሆነው። አየሽ አይደል? እዚህ መኖሬ ጥሩ ነገር ነው። ይቅርታ ግን አይ ልጄ፣ ይሄ ከቤተሰባችን እሴቶች ጋር የሚጋጭ ነው። በዚህ ልብስ የተነሳሽውን ፎቶ ሳሎን ቡፌ ላይ ማስቀመጥ አልችልም። ከዛ ለቤተሰብና ለጓደኞች የምልላቸው ነው። ልጄ አንቺ ምንም አትጨነቂ፣ የተለመደና የሚያምር ነገር አገኝልሻለሁ። ሌሎች ቀሚሶች የት ናቸው ያሉት? ወይዘሮ ሰህርን አግዣት። እሺ፣ በዚህ በኩል እመቤት። አስሊ፣ ለምንድን ነው እንዳይጥ ዝም ያልሽው? ሰርግሽ እኮ ነው። ለምን እሷ ፈላጭ ቆራጭ እንደሆነች አልገባኝም። እና ያ አለብላቢ ምላስሽ የት ሄደ? አፍሽ እንደተሰፋ ዝም እኮ ነው ያልሽው። ምን ላድርግ እህቴ፣ የእነሱ ዓለም ከኔ በላይ ጠንካራ ነው። ምን ብለብስ ምን ለውጥ ያመጣል? ሰርጉ እንደሆነ ቤት ውስጥ ነው የሚሆነው። የቤት ሰርግ ነው። ስለዚህ የፈለግኩትን ነው የምለብሱላት አልችልም። በዛ ላይ ከገዛ እናቴ ይልቅ እሷ ናት በዚህ ነገር እየደገፈችኝ ያለችው። ታዲያ ልቧ ልስበረው? በዚህ ላይ ባህላይ ናቸው። የማይመስል ነገር። ይሄ ምን ሆኖ የተገለጠው? ምን አውቃለሁ። ይኸው ቆንጆ የሆነ ቀሚስ አግኝቼልሻለሁ። በየኔ ቆንጆ ልጅ ሞክሪውና እንየው። ፋቶሽ፣ እነዚህን ሰዎች ወይዘሮ ሳህር ባታቀብጣቸው ኖሮ እንደዚህ አይናገሩንም ነበር።
በሀቲጄ በጣም ነው የተናደድኩባት እህቴ። ቅድም እንዴት አዝኜላት እንደነበር ታውቂያለሽ። ውዴ አሁን ምንም ነገር አያሳስብሽ ባክሽ። ምን ውስጥ እንደገባች ምንም አታውቅም። በዛ ላይ በሰከንድ ውስጥ ነው የተተወችው እና ራሷን ጥግ ላይ ያገኘችው እሷ ናት። እንዲሁ ልኋን እኛ ላይ እየተወጣች ነው። አቅሟ እኛ ላይ ብቻ ነው ያለው። ለዛ ነው እንደዚህ የምትሆነው። ችግር ካለባት ሰው ጋር ነው ልኋን መወጣት ያለባት። እኔ ምን ስላደረግኩ ነው የምትጮህብኝ? የኔ ውድ እያስረዳዎች ነው ግን እየገባሽ አይደለም አይደል? አሁን ራሷ አንቺም ችግርሽ ከኔ ጋር ባይሆንም እኔ ላይ እየተበሳጨሽብኝ ነው። ስለዚህ እንደዛ አስቢው። የሰው ልጅ ሁሌም የበታችሁ የሆነን ሰው ወይም ደግሞ የሚወደውን ሰው ነው የሚያጠቃው ሲባል አልሰማሽ? የእውነት ጥሩ ብለሻል እህቴ። ባክሽ ፈላስፋ የሆንሽ ሰው ነሽ። ስሚኝ አንቺ ልጅ፣ ትንሽ መንደር ውስጥ ነው ያደግኩት። ሲጀመር እዚህ ብዙ ነገሮች አሉ። ለዛ ነው የአናቶሊያን ጥበብ ተብሎ የሚጠራው አይደል? እሱን ጥበብማ በየቀኑ የምናየው ነገር ነው። ማንም ሰው ከማን ጋር መጋፈጥ እንዳለበት አያውቅም። እዚህ ሀገር ውስጥ 80 ሚሊዮን የሚሆን ሰው ነው ያለው ልጄ። ስለዚህ መጥፎ ሰው መኖሩ አይቀርም እና ይሄ ደግሞ ለእኛ ትምህርት ሊሆነን ይገባል። መጥፎውን ሳታይ ጥሩውን እንዴትም ልትለይው አትችይም ሲባል አልሰማሽም? በድጋሚ ጥሩ አባባል ነው እህቴ። ልክ እንደ አቶ ዚያ ማውራት ጀምረሻል። ፈጣሪ ሆይ ፋቶሽ፣ ቆይ ይሄ ምን አይነት ንግግር ነው? አቶ ዚያ ያልሽና ከዛ እኔን ከሱ እኩል አነሳሽኝ። ይልቁንስ እሱን ታዩና ወይዘሮ ሰህር ለምን እንደዚህ እንደምታቀብጣቸው ሊገባኝ አልቻለም። ግን እኔ ከመጀመሪያውም ነግሬሽ ነበር እህቴ። ወይዘሮ ሰህር አሁን ደስተኛ መሆኗን ጥሩ ሰው መሆኗን ይህንን ጋብቻ መቼም አትቀበለውም። እናም በቅርቡ እንደ ነብር ትሆናለች ብዬሽ ነበር። አዎ አንቺ ብለሽኛል። እኔም ነገሩን በቶሎ መቀበሏ በጣም ገርሞኝ ነበር። መቼም የሆነ እቅድ አላት አይደል? ልክ እንደነዛ ዶሮዎች ወይዘሮ ሰህር የዛችን ልጅ አንገት ሳትበጥስ በፊት አርፋ እንደማትቀመጥ እርግጠኛ ነኝ። የሆነ አሻጥር እንዳለ በጣም እርግጠኛ ነኝ እህቴ። ብቻ ፈጣሪያችን ምስኪን ልጅ ከወይዘሮ ሰህር ቁጣ ይጠብቃት። በቅርቡ በከባዱ የምትጣላት ይመስለኛል። አንቺ ልጅ ልክ እንደ ደራሲ እያወራሽ እኮ ነው ያለሽው። እኛም የአናቶሊያ ነገር እየገባልን ነው እህቴ። እራስሽ ብለሽዋል። ምን ነበር ያልሽው እህቴ? የአናቶሊያ ምን ነበር? የአናቶሊያ ጥበብ። የአናቶሊያ ጥበብ። እኔም እሱ በትንሹ አለኝ። በይህንን ሁሉ ጠቢው የኔ ውድ፣ ቶሎ ጨርሽ። ፈጣሪ ሆይ ሁሉም ነገር በአንዴ እየተፈጠረ ነው ያለው። ቱት እንዴት እንደሚያምር በጣም ቆንጆ ነው። ግን ትንሽ ሰፍቶኛል። አይ ጥብቅማ ማለት የለበትም። ተንፈስ ማለት አለብሽ እኮ። ሰርጉ ላይ ደግሞ ምግብ መጠጥ አለና ይበላል ይጠጣል አይደል እንዴ? ለቀቅ ማለት አለበት። በጣም ቆንጆ ነው። ሄሎ መህመት፣ አንድ ላናግር የምፈልገው ነገር አለ። እየሰማሁሽ ነው ቤስቴ። በቃ መልሼ እደውልልሃለሁ መህመት። እሺ እሺ ቤስቴ። ቻው ቻው። እማዬ። ዋው ቤስቴ፣ የት ነበርሽ ባክሽ? ማንም የነበርሽበትን አያውቅም። ምግብ ልበላ ወጥቼ ነበር። በዚህ ሰዓት ምግብ? ያው እንደ ድንገት አንድ ጓደኛዬ ከረጅም ጊዜ በኋላ ስላገኘኋት እንደ አጋጣሚ ብዙ ሰው ስላልነበረ አጋጣሚውን ልጠቀም ወጣሁ። አስሊን አናግርሻት ነበር? ደውዬላት ነበር ግን አላነሳችም እና ልጫናት ስላልፈለግኩኝ መልሼ አልደወልኩም። ነገ ሰርጓ ነው አየሽ አይደል? በጣም ጥሩ። ኧረ እባክሽ። አዎ ሁሉንም ነገር አጣድፈውታል። ምክንያቱም ትንሽ ቢቆዩ አስሊ ከህልሟ ትነጠቃለች እና ጥላ ትሮጣለች። ስለዚህ ወዲያው በጥድፊያ ሰርግ ሊያደርጉ ነው። እና ቆይ አንቺ እንዴት ልታውቂ ቻልሽ? አባቱ ነው የነገረኝ። የምስራች ይመስል ሰርጉ ላይ ሊጠራኝ እዚህ ድረስ እንደመጣ ታውቂያለሽ። ግን ያላንቺ አይሆንም ምናምን ይለኛል። እንዲህ ያለው ተጨናንቆ መሆን አለበት። ይሆናል ውዴ ይሆናል። ለማንኛውም አንቺ እዛ ለመሄድ ሀሳቡ የለሽም አይደል? አይ ማዬ፣ አይ አልሄድም። እንዴት እሄዳለሁ? እሺ በይ ቡና አምጪልኝ፣ ጭንቅላቴ እየዞረብኝ ነው። እሺ አመጣለሁ።
ምንድን ነው? መቅመስ ትፈልጊያለሽ? አይ አመሰግናለሁ፣ ይቅርብኝ። እህቴ ይህን የስጋ ጥብስ ሞክሪው። ይኸውልሽ የኛ የምግብ ስነ ስርዓት ውስጥ ተወዳጅ ነው። በጣም ይጣፍጣል። ሞክሪው። አዎ ይጣፍጣል። ለማንኛውም አንድ ሞክር። አስሊ ቀለበትሽ ግን የእውነት በጣም ያምራል። እሺ አስሊ፣ እናትሽና ሌሎቹም ሰርግሽ ላይ ይመጣሉ? መምጣት አይችሉም ማለቴ፣ ግን እህቴ በእርግጠኝነት ትመጣለች። ሰርጉ ያን ያህል ትልቅ ሰርግ አይደለም። በእርግጥ ሰርጉ ዓላማው አለ አይደል ህጉን ለመጠበቅ ነው። ግርግር የለውም ግን ትክክለኛውና ሁሉም ሰው የሚመጣበት ሰርግ በጸደይ ወቅት ነው የሚሆነው እና የዛኔ ሁሉም ሰው ይመጣል። ቦስፈረስ ነው የሚሆነው። ቀኑ ደርሷል። እሺ በእርግጠኝነት ዛሬ መተኛት አልችልም። ከዛ በኋላ አይኔ ያብጥና እንቁራሪ ትመስላለሁ ማለት ነው። ከዛ ስታይ እንደዚህ ያለች ሴት ሰርጌ ላይ አልፈልግም ትላለህ አይደል እንዴ? ትክክለኛ መልክሽን ስለማውቅ ፈጣሪ ይመስገን። በነገራችን ላይ ቀን ላይ እናትሽን ለማናገር ወደ ስዕል መሸጫው ሄጄ ነበር እና ምን አለች? ላናግራት አልቻልኩም፣ ምክንያቱም አባቴን እዛ ስላገኘሁት። አመሰግናለሁ ዙሪ። አመሰግናለሁ። ብንጠራት ጥሩ ነው ብሎ አስቦ ነው እሷ ጋር ሄደው። ጥሩ ነው ያሰበው። በእርግጠኝነት አልመጣም ብለዋለች። ማን ያውቃል? ምናልባት ድርቅናዋን ትተው ይሆናል። ምክንያቱም አባቴ ድርቅ የሚሉ ሰዎች ላይ ለውጥ የማምጣት ችሎታ አለው። ምናልባት እናትሽን ማሳምኗት ይሆናል። እናቴ በአባቴ ተጽዕኖ ስር በፍጹም አትገባም። ለምን እንደዛ አልሽ? ማለቴ ትልቅ አቧራን ያስነሳችው እና እንዲህ በቀላሉ እንዲበርድ አታደርግም። በዚህ ሰዓት ምንድን ነው ነገሩ ዙሬ? ያው ለአስሊና ለምህመት ቡና ፍልቼ የላቸው ነው እና የሆነ ነገር ሲያወሩ ሰማዋቸው። አቶ ዚያን ምን ያህል እንደምወደውና እንደማከብረው ታውቂያለሽ አይደል? ምን እያልሽ ነው ያለሽ? ማለቴ
ለአቶ ዚያ ልነግረው እችል ነበር፣ ግን እንዲህ አይነት ነገር አይወድም። ያው እሱን ታውቂያለሽ አይደለ? ስለዚህ ቢያንስ እንኳን ላንቺ ልንገርሽ ብዬ ነው የመጣሁት። እና ደግሞ ለአቶ ዚያ ያለኝ ክብር ዛሬ ጭራሽ በእጥፍ ጨምሯል። ቆይ ምን ተፈጥሮ ነው? አስሊና መመት ምንድን ነበር ሲያወሩ የነበረው? አቶ ዚያ ወይዘሪት አላኑርን የሥነ ጥበብ ማሳያዋ ድረስ ሄዶ አግኝቷት ነበር እና ለሰርጉም ጠርቷታል። ቤትሽን 2 ጊዜ ልታፈርስ የሞከረችን ሴት ለልጆችሽ ሰላም ስትይ ሄደሽ ሰርግ መጥራት እንዴት ከባድ እንደሆነ አስቢው እስኪ። እውነት ጥሩ ነው ያደረገው። በጣም ጥሩ ሰው ነው። እመቤት ሰር ደህና ነሽ? አዎ ደህና ነኝ። ድንገት እንደዚህ ስትሆኝ ጊዜ እኮ እኔንም በጣም አስደነገጥሽኝ። ለዛ ነው። ምንም አይደለም። በቃ መሄድ ትችያለሽ ዞሬ። እሺ አንቺም እንድታውቂው ፈልጌ ብቻ ነው የነገርኩሽ። አመሰግናለሁ። በቃ ደህና ደሪ። እንዴት ነው የምትወጂውን አይነት ቬሎ አገኘሽ? አንድ ሞዶን አግኝተን ሁለታችን ተስማምተንበት ገዝተነዋል። እንደ አንቺ አይነት ውብ ልጅ በሙሽራ ቀሚስ እንዴት እንደሚያምርብሽ ማሰብ ራሱ አልችልም። እንደው ደርቄ እንደምቀር አልጠራጠርም። ከሰርጉ በፊት ግን ማየት አይቻልም። እንዲህ ማታድርጊ እንጂ አስሊ። በቃ አሁንም ይሄ የድሮ ባህል አልተውሽም ማለት ነው? ምን ማለት ነው የድሮ ባህል ማለት? ይሄ አሁንም ድረስ የሚደረግ ነገር ነው። ከድሮ እስካሁን ድረስ የሚደረግ እውነት አለ? እሺ አቶ ዚያ አሁንም አትተዋትም አይደለ? ምን ጊዜም ቢሆን ከዛች ሴትዮ አጠገብ አጠፋም። አሁን ደግሞ ምን አይነት ነገር ውስጥ ልትከተኝ ነው? ቆይ ይግቡ። እንዴት ነሽ? እውነቱን ለመናገር ደህና አይደለሁም። ለምን? ምን ተፈጠረ? ዛሬ አስሊ እናት መስሪያ ቤት ሄደ ነበር አይደለ? አዎ ሂጄ ነበረ። ምን ነው? እንዴት ትሄድ አልፈልግም ዚያ። የዛች ሴትዮ ደጃፍ ላይ ራሱ እንድትረግጥ አልፈልግም። እሺ ለልጃችን ስትል ጥሩ ነገር ለማድረግ እየሞከርክ እንደሆነ አውቃለሁ፣ ግን በድጋሚ እንደዛ አታድርግ እባክህ። የግድ መደረግ ካለበት ደግሞ እኔ አድርገዋለሁ። እንደዛ ይሻላል። ይኸውልሽ ሳር፣ ማንም ሰው ማድረግ ያለብኝንና የሌለብኝን ነገር ሊወስልልኝ አይችልም። አዎ ልክ ነው፣ ሂጄ ነበረ። ካስፈለገ ደግሞ ደግሜም እሄዳለሁ። የትና መቼ እንደሚሄድ የምወስነው እኔ ነኝ እንጂ ሌላ ሰው አይደለም። ስለዚህ እባክሽ አሁን ወደ ክፍልሽ ሂጂ። እንዲህ አይነቱን ጉዳይ ደግመሽ እንዳታነሽብኝ፣ ምክንያቱም እንዳሁኑ በትትና አላልናግርሽም። እባክሽ አላኑር፣ እውነቴን ነው ምልሽ። አንቺንም ሆነ ልጅሽን የማደርጋችሁን ነገር ማመን አትችሉ። በጣም አሪፍ ነው፣ ግን እንዲህ አይነቱ ትንሽ አልበዛም? ቆይ የሌሊት ወፍ መታ የሆነ ስጦታ አልጋዬ ላይ ያስቀምጣልኝ ሄደች።
በጣም የምወደው ፎቶዎቿን ነው። ያሳጠብን የመጀመሪያው ፎቶአችንም ነው። እንዲህ አይነት በጣም ብዙ ፎቶ ነው የሚኖረን የኔ ፍቅር። ሌላና ሌላ ክፍል ሆኖ መልእክት መላላክና መደወል በጣም ደስ ይላል አይደል? በፈለግሽው ሰዓት ማድረግ እንችላለን። ከተጋባንም በኋላ እንደዋወላለን። እሺ፣ እንደውም ከፈለግሽ አንድ አልጋ ላይ ሆነን ራሱ እንደዋወላለን፣ መልእክትም እንላላካለን። ስለዚህ ነገ አብረን ነው የምናድረው ማለት ነው። አቤት፣ የወይዘሪት አስሊ ቀሚስ ይዤ መጥቻለሁ። እሺ ነይ ግቢ። በደረጃ ውጪ። እዚህ ጋር ጫማሽን አውልቂ። ለማንኛውም ሰርግ ስለሆነ ችግር የለውም። በስተቀኝ በኩል ላይ እኔ ያሳይሻለሁ። የግቡ ክፍት ነው። እመቤት አስሊ ቀሚስሽ ደርሷል። ግን ደግሞ ቀሚሴ ሁሉም ነገር አንቺ እንደፈለግሽውና በፈለግሽበት ጊዜ ነው የሚሆነው። ከኔ ጋር እስካለሽ ድረስ እንደዛ ነው። ይህን ማመን አልችልም። አንቺ ልጅ፣ ይሄ ደግሞ ምንድን ነው? እሺ እንኪ ይህንን ያዥ እስቲ እንየው። በጣም ያምራል። ለየት ያለ አሰራር ነው። በጣም ነው የሚያምረው። በጣም ነው የሚያምረው። ግን እዚህ ጋር ምንድን ነው? አስሊ ቆይ ለምንድን ነው ያቀፍሽኝ? ይህን ነገር ያዘጋጀው አንተ እንደሆንክ አውቃለሁ። ምን? መህመት፣ የወደድኩት ቀሚስ መጥቷል። የባለቤቴ ታግዛኛለች። አመሰግናለሁ። ግን እናት ብዙም ደስተኛ የምትሆን አይመስለኝም። አይ ምንም ማድረግ አትችልም፣ እንዳስተዳደጓ ነው። እና በእንዲህ አይነት ነገር ቁጥብ ናት። ግን የሰርግሽ ቀን ነው። የምትፈልጊውን አይነት ሰርግ ስላላዘጋጀን ቢያንስ እንኳን የወደድሽውን ቀሚስ ልበሽ። ለምንድን ነው እንዳልወደድሽው ያልነገርሻት? እንድታዝን ስላልፈለግኩ ነበር። ከመጀመሪያው ቀን ጀምሮ አብረን እንድንሆን ስታግዘን ነበር። እና ደግሞ ከእናት ያላገኘሁትን ድጋፍ ከእሷ ስላገኘው ነው። ቆይ ግን የእውነትሽን ነው? ብዙ አታስቸግሪ። ለምን? ስሚኝ አስሊ፣ ባይሆን እኔም እኮ እያገባሁ ነው። ስለዚህ መዘጋጀት አለብኝ። ወደ ክፍልሽ ሂጂ። በይ ሂጂ። በቃ ሂጂ ሂጂ። እሺ። ተዘጋጅ። እህቴ፣ ሁሉም ሰው ከነጫማው ነው እየገባ ያለው። ስለዚህ ከባድ የሆነ ጽዳት ይጠብቀናል። ደግሞ ብታይ የሙሽራዋን ቀሚስ ብታይ እንዴት እንደሚያምር! እንደዚህ አይነት የንጉስ ቤተሰብ ልብስ የሚመስር የሙሽራ ቀሚስ አይቼ አላውቅም። የእውነት በደንብ ገንዘብ እንዳወጡበት ያስታውቃል። አንቺ ሳትሆኚ ወንድሜ መህመት ራሱ ያን ቀሚስ ለብሳ ሲያት የልብ ድካም እንደሚይዘው አልጠራጠርም። ፋቶሽ፣ እጅግ በጣም ያምራል። ፋሽን አዋቂዋ ወይዘሪት ፋቶሽ ቀሚሱን ወደደችው ማለት ነው። በጣም ይገርማል ውዴ። ሁልጊዜ የምትለውን ነገር እኮ ምንም አታውቅም። ደግሞስ በህይወቷ ስንት ደህና ቀሚስ አይታ ታውቅና ነው ልታደንቅ የምትችለው? ዝም ብላ ነው የምትቀባጥረው። በለው ደግሞ ጀመራት። በእሷ ምክንያት ሰርጉ ላይ እንኳን መደሰት አንችልም። የመቃብር ስፍራ በመሰለፊቷ የሁሉንም ሰው ደስታ ልታጠፋ ነው። ደስተኛ ካልሆነች በቃ እኛ ምን አገባን? ካልፈለገች ከክፍሏ ለመውጣት ነው። እዛ ሆና ታልቅስ። ፈጣሪ፣ የእውነት በጣም ክፉ ነሽ። ያ አንተ ያለህ አቤት። ሰላም፣ እንዴት ነሽ? እኔ ሙሽራዋት ነኝ። እነሱ ደግሞ የጸጉርና የሜካፕ ባለሙያዎች ናቸው። ካላስቸገርኩሽ እባክሽ የአስሊን ክፍል አሳይኝ። ቶሎ ማዘጋጀት አለብኝ። ላይኛው ክፍል ነው፣ ያሳይሻለሁ። እሺ፣ አስሊን ስንጨርስ ቤት ውስጥ ያሉትን ሌሎች ሴቶች ጸጉር እናስተካከላለን። እሺ። እንኳን ደህና መጣሽ። ሰላም፣ እንዴት ነሽ? እንደዚህ መቸገር እኮ አልነበረብሽም። እኛ ራሳችን እናስተካክላለን። እናንተ አስሊን አሰማምሯት። በቃ እሺ፣ በቂ ነው።
መሬቱም ነበረድ ስለሆነ እቃ እንዳትጎትቱ እሺ። ሴትዮዋ ፋሽስት ነገር ናት። ይግቡ። ወይዘሪት አስሊ። አስሊ እህቴ፣ በይ እስቲ ንገሪ፣ ለዛሬዋ ትልቅ ቀን ተዘጋጅተሻል? ብቻዬን ሳትተኝ ስለመጣሽ በጣም አመሰግናለሁ። ስለመጣሽ በጣም ደስ ብሎኛል እህቴ። ቆይ አንዴ፣ አሁን በዚህ ሰዓት የምታለቅስ ሙሽራ ማስተናገድ አልችልም። በጣም ብዙ ስራ ነው ያለብን። ተመልከች፣ የሚያሰማምሩ ሰዎች ይዤ መጥቻለሁ። እነሱ ይሰሩሻል። እንኳን ደህና መጣችሁ። እናመሰግናለን እህቴ። ሁሉንም እቅድ ስታወጪ ነበር። ይሄም ያንቺ ሀሳብ ነው አይደል? በጣም ጎበዝ ሙሽራ ነው። በጣም አድንቄዋለሁ። ግን እንዴት ነው ሁሉን ነገር ማዘጋጀት ይቻላችሁት? ታዲያ ምን ላድርግ? ያንን ቢጃማ የመሰለ ቀሚስ ስትለብሺ ፊትሽን አይቼ ነበር እና ደግሞ ግትር ሰዎችን ሳይ ደግሞ ጭራሽ እሌ የሚይዘኝ ሰው ነኝ። ስለዚህ ይህን ነገር እንዴት ብዬ ልለፈው? እሷን ግን እንደማያ እናስባት። እሺ፣ በጭራሽ አይገናኝ። አይ የባለቤትሽ እናትም እኮ እንደዛ አይነት ነገር አላት። እንደዛ እንድታደርግሽ አትፍቀጅላት። እንዲህ አይነት ነገሮች ደግሞ በአጭሩ መቀጨት አለባቸው። እንደዛ ነው። እንግዲያውስ ነው ወደዚህ። አንቺ አስቸጋሪ። ይሄን ይወድ ስለመጣሽ ደስ ብሎኛል። አስሊ፣ እኔ ስለሆንሽ በጣም ደስተኛ ነኝ። ሁልጊዜም ደስተኛ ሆኝልኝ እሺ። ኡፍ ወይዘሪት አላኑር ቡናሽ ይኸው። አንድ ሰውዬ የአፓርትመንት አስተዳደር ስብሰባ ላይ ጎረቤታቸው ጠይቀውት ነበር እና እንደ ምላሻቸው ከቤታችሁ ምንም አይነት ድምፅ አይሰማም፣ ቆይ ግን ከባለቤት ጋር ተጣልታችሁ ታውቃላችሁ አሉት። ከዛ ሰውየው አይ አናውቅም፣ ማለቴ እኔ ወደ ቤት ስገባ ባለቤቴ ቀሚሷ ከወገቧ በላይ ከፍ አድርጋ ከለበሰችው እንደ ተናደደች በደንብ ይገባኛል። አንዲትም ቃል ትንፍሽ ሳልል ወደ መኝታ ይሄዳለሁ። ልክ እንደዚሁ እሷም ስትመጣ ኮፍያ ወደ ግራ ጠመም ብሎ ካየችው እንደ ተናደድኩ ይገባታል። ስለዚህ በዚህ ሁኔታ ከጸብ እንርቃለን ብሎ መለሰላቸው። ስለዚህ ወንድሜ አንተም እንደዚሁ ቤት ስትገባ ቀሚሷን ከወገቧ ከፍ አድርጋ ከለበሰችውና የአንተም ኮፍያ ከተዛነፈ ምንድነው ማለት ነው ዘመዴ? ምንም ድምፅ ሳታወጣ ኮፍያህን አስተካክለ ውልቅ ማለት ነው የሚሻለው። ሴልቹክ ዊ እንዴት ያስቃል! አንተ ልጅ ቆይ ምን አስበህ ነው? ተው እንጂ ወንድሜ፣ በጣም ነው እንጂ የሚያስቀው። ምክር እየሰጠሁ እኮ ነው። እያልኩ ያለሁት ኮፍያህን ምን ጊዜም በትክክለኛው መንገድ አድርግ እያልኩ ነው። እኛ እንደዚህ አይነት ጥንዶች አይደለንም። እንዳለመታደል ሆኖ ሴልቹክ ከኛ እንደዚህ አይነት ድራማ ማግኘት አትችልም። አንተ ብቻ ደስተኛ ህይወት ይኑርህ እንጂ እኔ ግለቱን አትብላ ብባለ ራሱ እሺ ነው የምለው። እስቲ ልህ አሪፍ አምሮብኛል አይደል? ሌላኛው በገዛ ፍቃድ የራሱን ጉድጓድ የቆፈረው መልካም ወጣት ብያለሁ። አንተ ቀሽም እንዴ! ቆይ እንጂ ተው እንጂ ወንድሜ፣ አሁን ገና እኮ ነው ጸጉሬን የተቆረጥኩት። ለምን ታበላሽብኛለህ? አንተ ብቻ እንዲያምርብህ ነው እንዴ የምትፈልገው? ንገረኝ። አስሊ ሁልጊዜ ደስተኛ ሁኚ እሺ። መቼም ቢሆን ደስታሽን አታርቂው። እንደኔ እንዳትሆኝ እሺ። አሁን እንዲህ እያልሽ የምትነግሪኝ ለምንድን ነው? ውሽ እኔን ተይኝ። ውስጤ ዝም ብሎ ሀሳብ መጥቶብኝ ነው። ያው ታውቂያለሽ እማዬ እዚህ ስለሌለች የሆነ ሰው እንዲህ ሊመክርሽ ይገባል። በጣም አምሮብሻል።
ይኸውልሽ ሲሞቅሽ ራስሽን እንድታስተካክይበት ይሄን አስቀምጬልሻለሁ። በድጋሚ እንኳን ደስ አለሽ። አመሰግናለሁ። ሁላችሁንም አመሰግናለሁ። እናንተም ተዘጋጁ፣ እናንተም ትሄዳላችሁ። አስሊ ሀካን ታች እየጠበቀኝ ይሆናል። ስለዚህ ታች ልወርድ ነው። ይኸውልሽ በጭራሽ መህመት ወደዚህ እንዲገባ እንዳትፈቅጅለት። እታች እንዲያገኝሽ መጠበቅ ነው ያለበት። እሺ ግትር ባትሆኝ ጥሩ ነበር እማዬ። ዛሬ አብረሽኝ እዚህ ብትኖሪ ኖሮ ምኞቴ ነበር። መህመት ወደ ውስጥ እንዳትገባ እሺ፣ እባክህን። መህመት አይደለሁም እኔ ነኝ። እሺ ነይ፣ መግባት ትችያለሽ። ይቅርታ አድርጊልኝ እህቴ። ያው ትንሽ ስሜታዊ ሆኜ ነው። በዛ ላይ በጣም አምሮብሻል። እውነትሽን ነው? ወደድሽው እንዴ? በጣም። ምናልባት የሆነ የምትፈልጊው ነገር ካለ ብዬ ነው የመጣሁት። አይ ምን የምፈልገው ነገር የለም፣ አመሰግናለሁ። የጆሮ ጌጥሽ በጣም ያምራል። አዎ እኔም በጣም ወድጄዋለሁ፣ ግን አንደኛውን ጥየዋለሁ። ቤት ውስጥ የጣልኩት መስሎኝ ነበር፣ ግን ላገኘው አልቻልኩም። ፈጣሪ ሁሉም ነገር እንድታይ እንደሚረዳሽ ተስፋ አደርጋለሁ። እንግዲህ እኛ መህመትን አልቻልነውም። ልንጋባ ነበር፣ ግን የቀለበት ስነ ስርዓታችን ተሰረዘ።
ለካ ያንቺ ዕጣ ፈንታ ነበር። የአጎቴ ልጅ ማግባት አልፈለግኩም ነበር። እንዴት? ቆይ አጎት ልጅ ልታገባ ነው? ሰላም፣ ሀቲጄ ይባላለሁ። ስላወቅሽ ደስ ብሎኛል። የምህመት የአጎት ልጅ ናት። አልገባኝም። ከመመት ጋር ቀለበት አድርጋችሁ ነበር እንዴ? አዎ፣ እስከ ባለፈው ሳምንት ድረስ ቀለበት እንዳደረግን ነበር። ግን ዕጣ ፈንታችን ብዙም አንቺ ነበርሽ ማለት ነው? አላወቅሽም ነበር እንዴ? እዚህ ነው እንዴ የምትኖሩት? አዎ፣ ከጎን በኩል ካለው ቤት ውስጥ። ግን ደግሞ ያው ለብቻችን ነው። እና አሁንም እዚህ ቤት ውስጥ ነው የምትኖሩት? አዎ፣ ፈጣሪ እስከፈቀደልን ድረስ እዚህ መኖራችን እንቀጥላለን።